ዝቀን እንኳን ውሃ ውስጥ ገብተን ብንጸልይ የምንማር ሰዎች አይደለም። ቀኖና ቅጣት አይደለም። ለሰራነው ነገር 50 እና 60 ስግደት በቂ ነው? አረ አይሆንም እንጂ ሲያንሰን ነው ዘላለም ዓለማችሁን ጾማችሁ ኑሩ ብንባል ራሱ። ቀኖና ሕክምና ነው። በኃጢአት የቆሰለችውን የጎሰቆለችውን ነፍሳችንን ማጽናኛ ነው። በኃጢአት የጎሰቆለችውን ነፍሳችንንና ስጋችንን ወደ እግዚአብሔር ቅዱስ ምስጢር ተሳትፋ ሕይወት እንድታገኝ መዘጋጃ ነው። ቀኖና ቅጣት አይደለም። ሁለተኛው ቀኖና ደግሞ ማወቅ ያለብን ነገር ቅጣት ብቻ ሳይሆን ቅጣት አይደለም ብቻ ሳይሆን ቀኖና እንደ በደላችንና እንደ ኃጢአታችንም ልክ የሚሰጥም ጭምር አይደለም። አንዳንድ ሰው እንደሰራው ኃጢአት ቀኖናውንም ያሰለዋል። ለምሳሌ አንድ ሰው ሰርቆ 50 ስገድ ከተባለ ነገም ሲሰርቅ ስንት ሰግዳለሁ ብሎ ነው የሚያስበው? 50። ስለዚህ 3 4 በደንብ ልስረቅና 3 ሲባዛ ለ50 150 እንኳን አይከብደኝም አካፍዬ ምናምን ብሎ ስሌት ውስጥ ይገባል። እግዚአብሔር ለኛ ጾሙ ጸልዩ ስገዱ መጽውቱ ብሎ በካህናቱ ዘንድ አድሮ የሚናገረን መንፈሳዊ የሆነው ቅድመ ቅዱስ ምስጢር የምናደርገው ዝግጅት እንደ ኃጢአታችን የሚለካ አይደለም። ምሳሌ በዜና አበው ላይ አንድ ሽፍታ ነበረ እና ያ ሽፍታ በጣም ኃጢአት ሰርቶ ሰው እየገደለ ስለተቸገረ የሆነ ቀን ንስሐ ልገባ ብሎ ሄደ እና ንስሐ ሊገባ ከሄደ በኋላ ንስሐውን የሚቀበሉትን ካህን ኑዛዜውን መናዘዝ ሲጀምር ብዙ ሰው እንደገደለ ሰሙ እና የገደለውን ሰው ቁጥር ብዛት ሲጠይቁት ብዙ እንደሆነ ሲያውቅ አንተ ምናምን ሲሉት እሳቸውን ማንቆ ገደላቸው። አንድ ከዛ በኋላ እሳቸውን ጥሎ ደግሞ ሌላ ካህን ፍለጋ ሄደ። ሌላም ካህን አገኘ። አሁንም እሳቸው ደነገጡ። አንተ ጭራሽ ካህን ገለሃል ሲሉ ጭራሽኛ እሳቸውም ሊያስከስሱኝ ነው ብሎ እሳቸውንም ሁለተኛ አንቆ ገደላቸው። እየሰማችሁ ነው? ሶስተኛው ጋር ግን ሄዱና ሶስተኛው ጋር ሄደው ልክ ሲናዘዙ ይሄማ ቀላል እኮ ነው አሉት። አሁን ካም መግደል ቀላል ነው ማለት አይደለም፣ ግን እሳቸውንም ምን እንዳያረጋቸው እንዳይገላቸው ስለዚህ ይሄ እንኳን ቀላል ነው ምንም ችግር የለም አሉትና ምን አደረጉ? ከገዳሙ በቅርብ ርቀት የሚገኝ ጉድጓድ አለ ውሃ እንድታወጣልን እንፈልጋለንና አንተ ደግሞ ጠንከር ያልክ ስለሆንክ ገመድ እንጥልልሃለን ጉድጓድ ውስጥ ተገባለ ውሃውን ታመጣዋለህ አሉ። በጣም ደስ አለው፣ ምክንያቱም መግደል ቀላል ነው ስላሉት ማለት ነው። ስለዚህ እሺ ብሎ ገመዱን ይዞ ጉድጓድ ውስጥ ገባ። ልክ እንደገባ እኛ ካህን ቶሎ ብለው ገመዱን አወጡት ስበው። አሁን በየት ዘሎ ይወጣ? ሙሉን ቀኑን ሙሉ በቃ ሲያስፈራራቸውና ሲዝቷል ልውጣ ብቻ እያለ ማለት ነው እገሎታለሁ እያለ አንዱን ቀን ሙሉ በሙሉ በጾም አሳደሩት። ሁለተኛው ቀን ላይ መጡ። አሁንም እየጮኸ ነው እየዛተ ነው። ማታ ላይ አንድ ዳቦ ጥለውለት ቀጥ ብሎ ሄዱ። ሶስተኛው ቀንም ላይ መጣ። ጩኸቱ እየደከመ መጣ። ያው ጉልበት እያነሰው ነው የሚጮህበትም ማጣ። እገሎታለሁ ብቻ ልውጣን የሚለው ከተወሰኑ ቀናት በኋላ እየዋለ እያደረ ለካ በቀን አንዴ እየበላ እየጾመ አይደል? ልክ የመጨረሻው ያቺ ቀን ላይ ሲደርሱ ያ ሰውዬ ሞቶ ተገኘ እና ሞቶ ሲገኝ አይ አበቃለት ሲሉ የእግዚአብሔር መላእክት ያንን ሰው ይዘውት ወደ ገነት እያረጉ ነበር፣ ምህረት አግኝቶ ማለት ነው። አሁን ለገደላቸው ሰዎች በሙሉ ያ ሰው ጥቂት ቀናት ጉድጓድ ውስጥ መጣል በእኛ ሰሌት ቢሆን በቂ ነው አይደለም? አረ አይደለም፣ ዘላለም ዓለሙን ይከርቸም ነው የምንለው። እግዚአብሔር ግን አያችሁት እንደሰራ ነው አይደለም ቀኖ ነው ማለት ነው። ሌላም እንደዚሁ ተመሳሳይ አለ። እንዲሁም አንድ አባት ጋር መተው አንድ ሰው ኃጢአት እንደሰራ ብዙ ነገራቸውና ልክ ነገራቸው ሲጨርሱ በቃ 2 ስገድ ብለው አሰናበቱት። በጣም ብዙ ኃጢአት ነው የሰራው እና በጣም ተደነቁ። ያ ሰውዬ ደስ ብሎት ሄደና እኛ ካህን የበቁ ስለነበሩ እግዚአብሔር ያንን ሰው ካሰናበቱት በኋላ በቤተ መቅደሱ ተገለጠላቸውና ምን ሆነው ነው ያጠፋውን ጥፋት እየሰሙ የበደለውን በደል እያወቁ 2 ስገድ እንዴት ይሉታል አሉ። አምላኬ ሆይ አሉኝ ካህን እኔ እንዲያውም ጨካኝ ነኝ፣ አንተ ብትሆንማ ኖሮ ኃጢአት ተሰረየችልህ ዝም ብለህ ሂድ ነበር የምትለው አሉት። የእግዚአብሔር ምህረት እንደኛ ኃጢአት አይደለም። ስለዚህ ለንስሐ በደንብ ነው መፋጠን መቻል ያለብን ክርስቲያኖች፣ እንዳሰብነው ስለማያደርግ አምላካችን ማለት ነው። ቀኖና ማለት ይሄን ቅድመ ምስጢር የምንዘጋጅበት የምንሳተፍበት ትልቅ የሆነ የቤተክርስቲያናችን ምስጢር ነው። ቀኖና ለምን ይሰጣል ቢባል አንደኛ በኃጢአት በቆሸሸ ሰውነት ወደ ምስጢራት መቅረብ ስለማይገባ ነው። አምላካችን ኢየሱስ ክርስቶስ ልክ አዳምና ሔዋን ከበደሉ በኋላ
ወዲያውኑ እዛው በበደሉበት ቅጽበት ይቅርታ ያላረገላቸው ይቅርታ ቢያረግላቸውና ቢያስገባቸው ተስኖት አይደለም ግን ኃጢአት ዋጋ እንደምታስከፍል እንዲያውቁት እየሰማችሁ ነው ኃጢአት ዋጋ ታስከፍላለች ለዛ ነው ልክ ኃጢአት ሰርተን ወዲያውኑ ንስሐ ስንገባ ወዲያውኑ መቆረብ አንችልም አይደል ብዙ ጊዜ ንስሐ ግቡ ይባላል እና አንዳንድ ሰው ተስፋ ይቆርጣል መቼ ነው የምትቆርበው ሲባል የኔ አባት እንደው ተዋቸው ሁሌ ስመጣ ቆይ ብቻ ነው የሚሉት እኔ ብሞትስ ብሎ ይናገራል እርግጥ ነው ቆይ ግን የሚባለው እኮ እኛ የረሳነው እኛ የዘነጋነው አሁንም ድክመት ሊኖርብን እኮ ስለሚቻል አሁንም ራሳችንን እንድናዘጋጅ እኮ አሁንም ቆይ የሚለውን ጥሪ ስንሰማ ክርስቲያኖች በራሳችን ውስጥ ብንችል ጌታዬ ሆይ ነጽቼ እንደመጣ ፈልገህ ይሆንን ብለን ራሳችንን እግዚአብሔር እንዲያነጻን መልሰን መጠየቅ ነው ያለብን እንጂ የነፍስ አባቶቻችንን ጥለን መኮብለል የለብን እየሰማችሁ ነው ስለዚህ አንዳንዴ ቆይ ስንባልም ትንሽ ዘግየት ይባል ሲባልም እግዚአብሔር ቀን አለው ጊዜ አለው ያልን ነው ማሰብም ሆነ መለመንም ያለብን በዛው ልክም ደሞም ጭምር በተቻለን አቅም ነፍስ አባቶቻችንን መጠየቅም ጭምር አለብን አባቴ መቼ ነው ቅዱስ ቁርባን የምቀበለው መቼ ነው ከዚህ ቅዱስ ምስጢር የምሳተፈው ማለት መቻል አለብን ምክንያቱም መፈለጋችንንስ እንዴት ይታወቅ አንዳንዶቻችን ራሳቸው እንዲሉን ነው የምንጠብቀው አሁን ዝግጁ ነው በቅታል ቁረብ እንዲሉን ማለት ነው አንዳንድ አባቶቻችን ከኛ እንዲመጣ ይፈልጋሉ አንዳንዶቻችን ደግሞ እንቁረብ ስንል እንቢ የምንባለው ስሜታዊ ስለሆነ ነው ልክ ጥርና ሚያዝያን ያየሰው አግባግባ እንደሚለው የሚቆርብ ሰው ሳይ ቁረብ የሚለው አለ በቃ መረጋጋት አለበት በስሜት ሳይሆን አስበህበት አውቀህበት ተዘጋጅተህበት እግዚአብሔርን ፈቅዶልህ ነው መምጣት ያለብህ ለማለት ነው ቆይ የሚባል ስለዚህ ወደ ቅዱስ ምስጢር በቆሻሻ ሰውነት መግባት ስለማያስፈልግ አዳምንና ሔዋንን እንደበደሉ እዛው ቢቆዩ